ታየ የኔ አትበገር የኔ ሽቅርቅር ማለት ነው። አትበገር ብለውሻል ቅመሞችዬ፣ የሚወዱሽ የሚያደንቁሽ ማለት ነው። ዛሬ ደግሞ ያው ስወድም ውድድ ውድድ ስጠላም ጥልት ጥልት እያለች እንግዲህ ፏ ድምቅ ሽብርቅ ብላ ሩታሻ ከመሸ መጥታለች ማለት ነው። በዚህ አጋጣሚ የሩታን ደስታ ማትፈልጉ አንዳንድ ሴቶች አላችሁ፣ ቅናት ድብን ብግን ያደረጋችሁ ማለት ነው። ሴቶች ሆናችሁ ለምን አላለቀሰችም ብላችሁ በኮሜንት የምትሳደቡ ስር ገብታችሁ ፎቶዋን ድሮ ለአብርሽ ፍቅር ጥያቄ አቅርባለት ባለቀሰች ሰዓት ይዛችሁ መታችሁ የምትሳደቡ ከስር እሱ የምትፖስቱ አላችሁ። ልጅቷ እኮ ሩታ ናት። ያ ደግሞ እያንዳንድ ሴት የተባልሽ ሁሉ የምትከፊው መስዋዕት ነው በጊዜ የከፈለችው ይቅርታ። ምን የሚያስገርምና ምን የሚያስደንቅ ነገር ሆኖ ነው የድሮ ከአብርሽ ጋር ስታለቅስ የነበረችውን ፎቶ የድሮዋን ፎቶ እያመጣችሁ ከስራ አሁንም ሩታ ጠግባለች እያላችሁ በኮሜንት የምትሳደቡ በተለይ ሴቶች ምን ነው ቅናት አንገበገባችሁ? ሩታን እኮ መሆን አትችሉም አይደል? ዋናው ነገር ምን ለማለት ፈልጌ ነው፣ ምን ነው ቅናት አንገበገባችሁ? ብግ እናደረጋችሁ። ለምን አላለቀሰችም ነው? የምታለቅሷን የድሮዋን ሩታ ያምራችኋል። ገና ሽቅርቅር እያለች ትመጣለች። ገና አላያችኋትም እንዴ? ሩታ እኮ እጅ ምሰጣ ልጅ አይደለችም። እንዲህ በቀላሉ ጀግና ሴት፣ ብዙ ነገሮችን የተባለች ብዙ ነገር ያሳለፈች ናትና ለምን አላለቀሰችም? ከሆነ አታለቅስም። ትናንት እኮ ሆን ብላችሁ ከሰማችኋት እያንዳንዷን ነገር እየጠቀሰች አውርታለች። የድሮ ሩታ የለችም ይመስላችኋል? እና ለምን አላለቀሰችም ነው እንዴ? ምን ነው እናንተ አሁንም አጠገብሽ ምናምን ያው ሩታ መሆን ሲያቅታቸው ይሳደባሉ ማለት ነው። ሽቅርቅሪት አሰማችሁ መስሚያዋ ጠጥ ነው። ስወድም ውድድ ስጠላም ጥልት ትበላለች። ዛሬ ደግሞ እንግዲህ ምንም ማድረግ አይቻልም። ሩታ ሀብቴን መቼም መድረስም እሷን መድረስም አትችሉም። ወሬ ከማውራት እንደሷ ሽቅርቅር እያላችሁ ስር ውስጥ እሷን ለማከል ማለት ነው። ሴት ልጅ እንዴ ሴት ሆናችሁ እንዴ በሴት በዚህ ልክ ትቀናላችሁ? የእውነቴን ነው ምላሽ ጠገብሻ ያረባካችሁ ሰርታ ነው ብትጠግብ ምንም ብትል ማለት ነው። እያንዳንድሽ ደግሞ ለፍቅር የከፈለችው እሷ መስዋዕት ከዛ በላይ የምትከፊ ሆንሽ ነው። እኔ ግን ሴቶች በስማም የሴት ልጅ ግን ቅናት ግን ለብቻ ነው። ቲክቶክን ፈታ ስትል መከራ ጠገብሽ ትሏታላችሁ። የድሮውን ፎቶ አምጥታችሁ ትለጥፋላችሁ። ስታለቅስም መከራ ትሳደባላችሁ። ሁሉን ተሰርባችሁ ሁሉን ቀንታችሁ በሷ ትችላላችሁ እንዴ? ነገሩ ልጅቷ ሩታ ናት። ባትቀኑባት ነው የሚገርመው። ምድረ ቅንቅና ማለት ነው። ለማንኛውም ሩታዬ የኔ ቀበጥ የኔ አትጠገብ ብለውሻል ቅመሞች። እየፍንድት ትበይባቸው እናቴ። ቅበጥበጥ ገና ጧ ነው ምልባችሁ ባያቸው ምን እንደሚያመጡ በተለይ ሴቶች ማለት ነው። እና ለማንኛውም ያው አትጠገብ ያላችኋት እናንተ ናችሁ ቅመሞች። አትጠገብ እንግዲህ ዛሬ ደግሞ ፏፈሽ ብላ መታለች፣ ድምቅ ብላ ማለት ነው። ለምን አላለቀሰችም ነው የሚሉት። በፍጹም አላለቅስም እኔ ሩታ ሀብቴ ወይ ፈንከች እጅ አልሰጥም ብላለች እኮ። እጅ አልሰጥም የሚሰራውን ድራማ የሚሰል ሁሉን ነገር ጠንቅቃ ታውቃለች። ስለዛ የምታለቅስ ሩታን የምጠብቀውንም ተሳስታችኋል። ያ ድሮ ነው። በድሮ በሬ እኮ ያረሰ የለም። አሁን አዲሷ ሩታ ናት። የልጅነቷ በልጇ የምትጽናና በልጇ የምትደሰት በልጇ አፏ ብትን የምትል በልጇ እግዚአብሔርን የምታመሰግን ወርቋ ሩታዬ ናት። በድሮ በሬ ያረሳለ እንዴ? እንደ ድሮ ለምን አላለቀሰችም ነው? የለም ተሳደቡ። እሷ እናቴ ምንድን ነው የሚባለው? ግመል ይሄዳል ውሾቹ ጨዋሉ ነው የሚባለው። እንደዚህ አይነት አባባል አለ። ያ ነው በቃ ከእናንተ የሚጠበቀው። በተለይ ሴቶች ተንጨርጭራችሁ መሞታችሁ ነው። የሚገርም አይደለም እኮ የሩታ በፍቅር ጊዜ እንደዚያ የሆነችው። እያንዳንድ ሴት ዛሬ እያመጣሽ የምትፖስችው ፎቶ ከዩቱብ ላይ እየለቃቀምሽ ቲክቶክ ስር እየገባችሁ ሁልሽ የምታደርጊው ነው። በተለይ ሴቶች ከእሷ ትብሳላችሁ። እንደውም አሁን እንዲምትሉት ማለት ነው። እና ለማንኛውም ሩታዬ የኔ ውድ የኔ ቀበጥ የኔ አትጠገብ ይመችሽ። እኛ ምንጊዜም ከጎንሽ ነን። ከኛ በላይ ደግሞ እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ይጠብቅሽ፣ ያሰብሽው ይሳካልሽ። ለማንም እጅ እንዳሰጭ ለማንም። እኛ የምንፈልገው ሩታ ሀብቴን ያቺ ጠንካራዋን ጀግናዋን ገና ከዚህ የበለጠ ፈተናዎችን እናቴ በካልቾ እያልሽ የምታልፈዋን ሴት ነው የምፈልገው። ድጋሜ የምታለቅሷ ሩታ የለችም ባያቸው። ያለችም ከሆነ ይሆናል፣ ካልሆነ አይሆንም። ስወድም ውድድ ሲጠሉም ጥልት ትብላለች። አለቀ በቃ ዘግታች። ትናንት እኮ አብርሽ አውቆ ነው የወደቀው ብላለች ብላችሁ ኮሜንቶችን የቤት እያሳቃችሁ ነበርና እያንዳንዷ ንግግሯን ምናል እንደምታዳምጡ ነው የገረመኝና ሩታ ለንግግሯ ራሱ በጣም የምትጠነቀቅ ልጅ። እያንዳንዷ ንግግሯን ደግሞ ማንም አይችላትም። የእውነቴን ነው ማንም ይችላት የለም።
እና ለማንኛውም ኮሜንት አንዳንድ ሴቶች አትንጨርጨሩ፣ እናቴ ልጅቷ አትቻልም።